ውዶቼ አንዳንድ ጊዜ ሳትፈልጉ የሚያስቃችሁ ነገር አለ ማለት ነውና ሀይሚዬ የሀይሚዬ ጅግንነት ዛሬ ላወቃችሁትና ዛሬ ለገባችሁ ለእናንተ ነው ይሄ ቪዲዮ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። ላይክ ሼር አድርጉ። ሀሳብ አስተያየት ካለ በኮመንት አስቀምጡ። እኔ በጣም ያስቁኛል የብሩኬ አፍቃሪዎች ማለት ነው። ገብርኤልን ነው የምላችሁና ሀይሚዬ ዛሬ አኮራሽን፣ ዛሬ አውቀናል ጅግንነትሽን ምናምን ነገር ምድረ ቆረቆንዳ። ሀይሚ ተጥንቱም ጅግና ነች። ሀይሚ ከጥንቱም ከመጀመሪያውም ጀምሮ ጅግና ነች። አስተዳደጓ ራሱ ማለት ነው እና ማለት ነው ለማታውቁት ሰው ማለት ሀይሚን ጠንቅቃችሁ ታውቃላችሁ ጠንካራ እንደሆነች። ነገር ግን ሀይሚን እንትን አሌለ ጥንካሬዋን መናገር አትፈልጉም። ሁል ጊዜ ያለ ስሟ ስም መስጠት፣ እሷን በቃ ዝቅ የሚያደርግ ነገር ፈልጋችሁ አምጥታችሁ ትለጣጥፋላችሁ። እውነቱ እኮ እናንተ ልብ ውስጥ አለ። እውነቱ እናንተ ልብ ውስጥ አለ አላችሁ። ደግሞ ብሩኬና ሀይሚ እንደዚህ ሲጣሉ እንትን የምትሉ በጣም የምታበዙት ማለት ነው። ብሩኬን የምታገቡት ይመስል እናንተም ለራሳችሁ የምታደርጉት ይመስል ምናምን ነገር ቸክ እኮ አያደርጋችሁም። ከነ መፈጠራችሁም አያውቃችሁም። ሀይሚ ግን አጠገቡ ያለች ሴት ናት። ጠረኗን የለመደ ሳቋን፣ ጨዋታን፣ ቀልዷን የለመደ አጠገቡ ጧት ማታ አይኗን የሚያያት ሴት ናት። ጸባዋን፣ ጭቅጭቋን ሁሉ ጠንቅቆ የሚያውቃት ሴት ናት ሀይሚ። እናንተ ግን ስልክ ላይ ብቻ ነው ስታንቋረሩ የሚያውቃችሁ። ከዛ ውጭ የትም አያውቃችሁም። ዝም ብላችሁ እኮ ነው የምትለፈልፉት። ለምን አፋችሁ ዘግታችሁ አትቀመጡም? ለምን ታሽቃብጣላችሁ? ብሩኬ ራሱ እኮ ይታዘባችኋል። ስለ ሀይሚ ጥሩ መጥፎ ነገር ስታወሩለት ሄዳችሁ ይታዘባችኋል። የምሬን ነው የምላችሁ። ምክንያቱም ብሩኬና ሀይሚ እጅ ለእጅ ተያይዘው እዚህ የደረሱ ሰዎች ናቸው። ዛሬ አይደለም ብሩኬና ሀይሚ የሚታወቁት፣ አመታትን አስቆጥረዋል አይደለ? ስለዚህ ለምን ያልበላችሁን ታካላችሁ? ሀይሚ ጅግንነትሽን ዛሬ ነው የተረዳ ነው ለምትሉት ደግሞ ሀይሚዬ ከበፊቱም ጅግና ናት። ዝም ብላችሁ አካካችሁን አትከኩ። ሀይሚን ለኛ ተዋት ካላወቃችኋት። ለዛም እኮ ነው የምትናደዱት። እኛ እውነቱን ፋክቱን ስለምንናገር ትናደዳላችሁ። የሀይሚን ጥንካሬ ስናወራ ትናደዳላችሁ። ለሀይሚዬ ግን እኔ ማለት እንፈልገው ለዚህ ለቆረቆ እንዳለ ዳኒ በድጋሚ እንዳታገኘው። እሺ የኔ እናት ትናንትናማ እኮ ተመቸው። አንድ ጊዜ ደረቷን ነካ ያረጋል፣ አንድ ጊዜ እጇን ምናምን አያችኋታ። ሀይሚ እንዴት ክብር እንዳላት እንዴት ክብር እንደሰጠችው። ሌላ ክብረ ቢስ ሰው ቢሆን እንደ ሶሲ ወጥ ቀመስ ሴት ብትሆን ኖሮ ምናምን ብላ የሆነ አመነጫጭቅ ነበረ፣ ስትሳደብ ነበረ ምናምን ነገር። ሀይሚ ግን በትዕግስት ወሬውን እስከሚጨርስ ጠበቀችው። አሁን እሷ ስለነካት ምናምን ነገር ደስ ያላት መስሏችሁ እዛ እየቆራረጣችሁ ትክታክ እየፖስታችሁ ምናምን ነው። አንዳንድ ላሞች አይቻሉኝ። ምንም አታመጡም፣ ፖስቱት። ስነ ስርዓት ስላላት ነው። ሲነካት ያላመነጫጨቀችው ክብር ስለሰጠችው ነው እንጂ ይሄ እንደዛ አትንካይ ምናምን ብላ ማመነጫጨቅ ምናምን ነገር አያቅጣትም። ነገር ግን በክብር ነው የጠራት። ይሄ ሰው በክብር ጠራት። እሷ ደግሞ መናገር ያለባትንና ማስረዳት ያለባትን ነገር በክብር አስረድተው ከዚህ በኋላ ምናምን ነገር አለቀ እዚች ጋር ምናምን ብላ ሄደች። አያችሁ፣ ስነ ስርዓት ሲኖራችሁ። ስነ ስርዓት ስታጡ እንደ ሶሲ ወርጋጣ ግን 30 ጊዜ እየተለጣጠፈች ይቺ ሶሲ ወርጋጣ ብሩኬ ላይ አይኑን ካላየች እንኳን ወሬ አታወራም። ሀይሚ ግን አንድ ጊዜ እንኳን ቀና አላለችም ወደ ዳኒ ፊት። ማውራት የፈለገውን ነገር አዳመጠችው፣ አወራ። እሱ ደግሞ ሊያስረዳት ደግሞ ሞከረ፣ ሊጃጃልም ሞከረ። ደብሮሻል እንደዚህ ስትሆኒ ምናምን ነገር እስቲ ፈገግ በይ ምናምን ነገር አለ። እሷ ልታገጥ አልመጣችም። ማውራት ማስረዳት ያለባት ነገር ስለነበረ እዛች ጋር ትናንትና ተናግሯት በሄዳት ነገር ያችን ለማሳወቅ ነው የመጣችሁ እንጂ
ዳኒን ፈልጋ ወይንም ከዳኒ ጋራ መጃጃል። አያችሁ፣ ህይወት መጃጃል አይደለም፣ ህይወት መኖር ነው። በስነ ስርዓቱ በአግባቡ መኖር፣ ከሚሆነን ሰው ጋራ መኖር እንደሆነ ያንን በተግባር አሳይታለች ሀይሚ። ሀይሚ እኮ መምህራችሁ ናት። ዝም ብላችሁ ምንድን ነው እንኳን በዚህ ውስጥ ምን መልእክት አለው እንኳን አትሉም። ዝም ብላችሁ ስግጥናችሁ ዳኒ ስለነካት እዛ ጋር ሰላም ስለተባባሉ ምናምን ነገር እሷን ፎቶ ለጥፋችኋል። አንዳንድ የብሩኬ ላሞች ማለት ነው። በአናትሽ ተተከይ። ብሩኬና ሀይሚ ደግሞ ይታረቃሉ። አይናችሁ እያየ ይመጣሉ፣ ፍክት ብለው ማለት ነው። ፍክት ብለው ይመጣሉ ታርቀው። ብሩኬም እኮ ጠንቅቆ እኮ ያውቃታል ሀይሚ ጨዋ እንደሆነች። ሀይሚ ጨዋ እንደሆነ ጠንቅቆ ያውቃታል። ይሄ አሌለ ይሄ የቤት አመላቸው የሚጨቃጨቁት ብሩኬና ሀይሚ ያ ነገር ነው እንጂ ሌላ ነገር የተፈጠረ ነገር የለም። እና ልጆቹ ህይወታቸውን ይኑሩበት። እንደዚህ እንትን እያላችሁ ለሀይሚ ያለ ስሟ ስም ሰታችሁ በብሩኬ ለማስጠላት አትጋጋጡ። ነገሩ እናንተ የፈለጋችሁን ያክል ብትጋጋጡም ብሩኬ አይሰማችሁም። ይታዘባችኋል እንጂ አይሰማችሁም። እንደፈለጋችሁ በአናታችሁ ተተከሉ። ከፈለጋችሁም አዎ በአናታችሁ ተተከሉ። ሴት ልጅ ሴት ሆናችሁ ሴትን ዝቅ የምታደርጉ በተለይ ደግሞ ጠንካራን ሴት የምትንቁ ሰዎች በአናትሽ ተተከይ። እኔ ደግምልሻለሁኝ። አዎ ሀይሚ በጣም ጠንካራ ናት፣ ግን በቃ እንድትወድቅ ትጋጋጣላችሁ። እንድትወድቅ አሌለ በቃ መጥፎ ቦታ ወድቃ ስታለቅስ ያ ምኞታችሁ ነው። ስታለቅስ ማየት ምናምን ነገር ትፈልጋላችሁ ምናምን። ሀይሚ አታለቅስም እንዳታስቡት። ሀይሚ አትወድቅም። ጠንካራ ሴት በቀላሉ የምትጣል አይደለችም። ጠንካራ ሴት በቀላል የምትወድቅ አይደለችም። እየመረረሽም ዋጭው እና የሀይሚን ጅግንነት ለማታውቁ ሰዎች ተሚያውቁት ጠይቁ። ወይንም ቃስ ብላችሁ አዳምጧት የምታወራውን ነገር። እናንተ የት ታዳምጣላችሁ? የምታዳምጡት ወንድ እኮ እዛ ጋ እኔ በጣም ይገርመኛል። ጆሮ ሰጥተው እኮ ቢያዳምጡ ይወዷት እኮ ነበረ። እርግጠኛው ስነግራችሁ ጆሮ ሰጥተው ያዳምጧት ይወዷት። አያዳምጧትማ። ንግግሯ ያቃጥላቸዋል፣ ይቀኑባታል። ቅጥጥል ስለምታደርጋቸው ማዳመጥ አይፈልጉም። ሀይሜን እስክሎር እያደረጉ ያሳልፏታል። በቃ አምጥተው ለጥፈው መርገጥ ብቻ። ከዛ ውጭ ምንም አያውቁም። ምንም እና ዛሬ አኮራሽን ለምትሉት ሀይሚ ሁልጊዜም በሄደችበት የምታኮራ ናት። ሁሌም ነው የምታኮራን። ይሄንን ነው እኔ ማለት የምፈልገው። ተዋት፣ ካላወቃችኋት ተዋት።